ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸን አንድ ያላችሁ ሞኝላችሁ አለ በስጅስት ጎንዶሎ ወራችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳባችን ሲመቻችሁ ቢያንስ 3000 ላይክ እንድትጎጩት በተተና አጋብዛችኋለሁ። ዛሬ ሚዘናችን ይዘላችሁ የመጣነው የተወሰኑ ሰበር ዜናችን ነው። መጀመሪያ እንኳን ደስ አላችሁ የኢራኑ መንፈሳዊ መሪ አያቱላ አሊ ኻሜኒ ልጅ ሙጀተባ ኻሜኒ ከሞት ተነሳላችሁ። ምን አልኩኝ? ሁለት ቀን በፊት ምን አልኩኝ? አንድ ቀን በፊት ምን አልኩኝ? ግድ የላቸውም ይሄ የምዕራባውያን ወሬ እየሰበሰባቸው እዚህ አትድፉብን አትጎልብጡብን ብያለሁ አላልኩም? እስራኤልና አሜሪካ ለሞላ ዓለም እንኳን ደስ አለን ሙጀተባ ኻሜኒን ከአያቱላህ ኻሜኒ ጋር ከታላቁ መንፈሳዊ መሪ ጋር ልጃቸውን ገለናል ብለው በቢቢሲ ሲኤንኤን አልጀዚራ የሀገራችን ደግሞ አፈቆላጤዎች እነ ሙሴ ሶሎሞንም እነ ኃይሉ አበም እነ ብሩክ ኒውስም እና ሌሎች ሚዲያዎች በሙሉ ዘግበውታል። እኔ ግን ጦርጥር ከገንፎ ይገኛል ስንጦር ብያለሁ። ምክንያቱም እውነተኛና ግልጽ መረጃ ለቤተሰቦች መስጠት ስለሚያስፈልግ ነው። ጦርጥር ከገንፎ ይገኛል ስንጥር የአያቶላ አሊ ኻሜኒ ልጅ ሙጀተባ ኻሜኒ ከሞት ተነስቷል። አልገደሉትም። እኔ እንዳልካችሁ ነው። ይሄ ነገር ዝም ብለህ ጠርጥር። ምናልባት ራሱ መንፈሳዊ መሪ አያቶላ አሊ ኻሜኒም በህይወት ሊኖሩ ይችላሉ። የኢራኖችን እጅግ በጣም የተራቀቀ ሐሳብ ልንደርስበት አንችልም። ከዚህ በፊት ብዙ ጄኔራሎቻቸው ሲገደሉ ውሸቱ መጀመሪያ ዓለምን ያዳርስ ብለው ዝም ካሉ በኋላ በጀነራሎቹ ከህዝብ ጋር ተቀላቅለው ታይቶ ዓለም በሙሉ ኦፈር ድንግጥ ብለዋል። ቢቢሲም ሲኤንኤንም አልጀዚራ ፎክስ ኒውስም በዓለም ላይ ትልልቅ የሚባሉ የዜና ጣቢያዎች ሁሉ ኦፈር ድንግጥ ብለው የተሸማቀቁበት ሁኔታ ነው የተፈጠረው። አሁንም ሞቷል የተባለው ሙጀተባ ኻሜኒ በህይወት መገኘት ብቻ ሳይሆን የመንፈሳዊ መሪ አያቶላ አሊ ኻሜኒን ቦታ ተክቶ የኢራን አጠቃላይ መንፈሳዊ መሪ ሆኖ ተመርጧል። እና እኛ ይህንን ነው የምንላቸው። ለወሬ አትቸኩሉ፣ የኛ ቀዳዳች አትቸኩሎ። ወሬ የት ይደርስባችኋል? ግራ ቀኝ አጣራ የነገረን ይዛ አትሩጥ። እና ይሄ በጣም የሚጎርም ነው። ሌላው ሰበር ዜና እንግዲህ የኢራን በአሜሪካ ኤምባሲ ላይ በሁለት ድሮኖች ከፍተኛ ጥቃት አድርሳ ኤምባሲው በእሳት ተቆጣጥላል። በዚህ የተናደደችው ሳውዲ አረቢያም በሪያድ የሚገኘው ነው እንግዲህ ኤምባሲ የተመታው። በዚህ የተወሳጨችው ሳውዲ አረቢያም ኢራን ላይ ካልሆነ አጸፋ እርምጃ ለመውሰድ እየተዘጋጀው ነው ብላለች። እስካሁን የነበረው ጥቃት አልቆጫትም፣ ዛሬ ነው የቆጫት። እብድ ነው ምንድነው? ምን የሰማ ቀን ያብዳል የሚባል ተረት አለ። እና የሆነ ሆኖ ኢራኖቹም በአሜሪካ ኤምባሲ በሳውዲ አረቢያ የሚገኘው በሪያድ ያለውን ብቻ ሳይሆን የተባበሩት አረብ ኤሚሬት የአማዞን ዳታቤዝ ላይ ከፍተኛ ጥቃት አድርሰዋል። በኳታርም በባህሬንም በተለመዱ ቦታዎች ላይ 2/3 ዙር ጥቃት አድርሰዋል ማለት ነው። ይሄ በጣም የሚያስደንቅ ነው። ሌላው ሰበር ዜና እንግዲህ የሆርሙዝ ሰርጥ እንደተዘጋና በዓለም ላይ የነዳጅ ዋጋ ሰማያት ጣሪያ እንደነካ የምታውቁት ጉዳይ ነው። አበሻ ቤቱ ድረስ ይመጣልሃል፣ ጠብቅ ያልኳቸው ሞተላችኋል፣ ውሰዱ። የእስላም እና የክርስቲያን ጦርነት አርጋችሁ ነው። የድሃና የሀብታም ጦርነት ነው። ቤቱ መጥቶላል፣ ተቆበል። አውሮፓ ውስጥ ራስ ሰማይ ነዳጅ ሰማይ ደርሳል። የኔ ጌታ ዓለም እየተንቆጠቆጠ ነው ያለ እና ይህን የሰማችሁ አሜሪካ አይዟችሁ አላሁላችሁ፣ እኔ ሀያል አገር በመርከብ አጅብላችኋል። እውነት ታጅባለ። አይ አያቴ ምን ትል ነበር? እንደ አፍ አይቆና ጎዳና ትል ነበር። እና አንዳንድ ሰው እንደዚህ የሆነ ቦታ ሊሄድ ነው ሲል አረ ሩቅ እኮ ነው አሁን ምናምን ሲል አረ ተው በሸለቆ ቆርጬ በሜዳው ባቋራጭ አርጌ በተራራ በጫካ ነው። አይ ልጄ እንደ አፍ አይቆና ጎዳና። እና የኢራኑ ብርጋዴር ጀነራል አሊ መሐመድ ገና ነው የሲኦል ደጆችን ከፍታለሁ። ገና የሲኦል ደጆች ገና አልተከፈቱም፣ ይከፈታሉ። ለዚህ ተዘጋጅ ተብሏል። እና እኔ ከስሩ መሰረቱ ጀምሮ አንድ ምላችሁ ነገር አለ። አሜሪካኖቹ ያለምንም ኪሳራ የነሱ መሬት፣ የነሱ ቤት፣ የነሱ ድንበር አንዲት እሳት ሳያገኘው በእነዚህ ቡጅላ አንፎች አረቦች ላይ ቁማር ጎምብሊንግ
አሁን ኦማን፣ ኳታር፣ ባህሬን ሚጢጢ አረብ ኤሚሬቶች፣ የተባበሩት አረብ ኤሚሬቶች ሚጢጢ ሀገሮች ናቸው፣ የበሬ ግንባር የሚያክሉ። እነሱ ላይ አሜሪካ ያን ሁሉ መሳሪያ አምጥታ ስታከማቸው ዝም ኢራን ልትመታ ነው። እውነት ኢራን እንመታለን። የሁሉ ዘመናዊ መሳሪያ ማንም የማይዶፍራው እናንተንም እንከላከላለን፣ የእኛንም ማንም ራዳራችን አለ። እንኳን የባህረ ሰላጤን ለነዚህ ለአረብ ሀገር ሊከላከል ቆርቶ የራስን የጦር ቤዝ መጠበቅ አክቶት ወድሞ የቀረን መሳሪያ ዘፕ እውነታ አይደለም ና አይደለም እውነታ ይሄ። ስለዚህ እነዚህ ወፍራም ነጭ አፍሪካውያን አረቦቹ በገንዛ እጃቸው ራሳቸውን አቃጥለው ለብልበው ሊጨርሱ ጭራሽ ያሻጥራቸው አሻጥር ከኢራን አልፈው ሌላው ዓለም ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር ብትሄዱ ከተሞቻቸው በነጭ ካልሲ ስትሄዱ ብትውሉ ከተማቸው አይቆሽሽም። የገንዛ ህዝባቸው ዝንብ እንዲያርፍበት አይፈልጉም። እነሱ ግን ድሮንና ሚሳኤል ለአፍሪካ እየሰጡ ሱዳን እርስ በእርስ የደም መሬት ነው ያደረገ። ሱዳን እንድትወድም፣ ሶማሊያ እንድትወድም፣ የመን እንድትወድም፣ አረቦቹ ሌሎች አረብ ሀገሮች እንዲጨፋጨፉ፣ ኢራቅ እንድትወድም፣ የመን እንድትወድም፣ ሱዳን እንድትወድም፣ ኢትዮጵያ ላይ ብዙ ቀውስ እንዲፈጠር አድርገዋል። ይሄው ሶቶት ብሎ ሰዓቱ ቤታቸው ድረስ በጎጎጎጎጎጎ እያለ እና አስቸጋሪ ነው በጣም። አልዶፍር የሚባል የአሜሪካ የጦር ሰፈር በተባበሩት አረብ ኤሚሬት አለ። ኢራን ለምንድን ነው ከረር መረር ያለ ዱላ የተባበሩት አረብ ኤሚሬት ላይ ያሳረፈችው? ጥያቄ አንደኛ የተባበሩት አረብ ኤሚሬት ለኢራን በጣም ቅርብ ነች። አልዶፍር የሚባል ደግሞ የአሜሪካ ከፍተኛ ኤርቤዝ እዛ አለ። ስለዚህ በጣም ቅርብ ነው። እንደገና ከፍተኛ የጦር ኃይል ቦታው ላይ ተኮማችታል። ስለዚህ አሜሪካኖች ተነስተው ኢራኖችን ለማጥቃት በጣም ቀላል ነው። ኢራኖች ተነስተው አሜሪካኖችን ለማጥቃት በጣም ቀላል ነው። ስለዚህ ደጋግመው ውቀው ደብልቀው ምንድን ነው ያለው የኢራን የውጭ ጉዳይ ሚኒስተር ትናንትና ለአልጀዚራ መልስ ሲሰጡ አይ እኛ የሳዑዲን የነዳጅ ማከማቻ አልመታንም፣ የመቱት ሌሎች ናቸው፣ ራሱ እነሱ የሚተባበሯቸው አካሎች ናቸው የመቱት ከሞሳድ ወይ ደግሞ ከሲአይኤ ያሉ ሰዎች ነው የመቱ እንጂ እኛ ጭራሽ አልደረስንበትም። በእርግጥ ዩናይትድ አረብ ኤሚሬቶች እና ሳዑዲዎችም የተወሰኑ የሞሳድ ማለት የሲአይኤ ኤጀንቶችን አስራል። ስለዚህ ይሄ አረቡ ዓለም የፈዘዘ የዶነዘዘ ይጦዘዘ ምን እንደሚፈልግ የማይታወቅ እርስ በእርሱ ደሞ ሚጢጢ ሀገሮች እኮናቸው እረት የደመላቸው ይዘው ገነናል እኮ ጣና ሐይቅን የማያክሉ ሀገሮች እኮ እና ገንዘብ አናጠጧቸው ሰማይ ምድር ጠባጭ ሳዲቅ ዋና በልበለ ቾክና የበለው ስትል የነበረች ሳዲ ዋና ራሱ የአሜሪካ ባለስልጣኖች ሳዑዲ ስትለው ምን ነበር ስትጠዘጥዘን ነበር ቀጥቅጦ እያለች ኢራንን። እሺ ተወጡት። ዝም ብለኛ አፍሪካ ላይ እንደመደንፋት እኮ አይደለም፣ እዛ አረብ ላይ እንደሚደነፋ አይደል። ያ ሰሜን ኮሪያ የእሱ ጉዳይ ኢራን 50 ሰሜን ኮሪያ ትወጣለች አለ ለማስታገስ ኩን ተውጋሽ አንተ ጥሩ ሰው ነው ሰውዬ አይሰማም። ሰውዬው ለራሱ ሰላም እያሰቃየ ያለ ሰው ነው ኪም ጆንግ ኡን እና ኔታንያሁ ግን ሰውዬውን በዛው በሩቁ መያዝ ነው፣ ማረጋጋት ነው። በቃ ያራድ ልጅ ተው ብለው ነው እነሱ ሰላም ናቸው እኮ ለእኛ ሞትና ጥፋት አይመኙም ማለት እውነት። እና ኤኒዌይስ የሆነ ሆነ ይሄ ተወዛጋይ ሙስቁልቁል የወጣ የዓለም ፖለቲካ እንደምታዩት ነው። በተለይ አረቡ ያሳፍራል፣ ያሳዝናል። ያሁሉ ጥጋብ ያሁሉ መሞላቀቅ ገና ወደ ከፍተኛ እሳት ይሄዳል። ለማስቆም አይደለም እየሞከሩ ያሉት፣ ለማረጋጋት አይደለም፣ ብሽሽቅና አለ ውስጥ ለመግባት ነው። እኛን ለምትነክኛል እናንተ የጦር መነሻ የእሳቱ መነሻ አትሆኑብኝ፣ ራሳችሁ ጠብቆ እንዳትሆኑብኝ ብላ ብዙ ጊዜ አስጠንቅቃለች። አልሰማም። ለምሳሌ ስፔን አልፈልግም አለች። አበዳ ትራምፕ ሰምታችሁታል። ትራምፕ አበደ። እንዴት ስፔን ትከለከለኛለች?
ማዕቀብ ታሪፍ እጥላለሁ ብላ ጣል ምንም አታመጣም ብለዋል ስፔኖች። እና በጣም ውጥንቅጥ ያለ ነገር ነው በሞላ ዓለም ያለ። ይሄን ሀሳብ ሲሞቻች ላይክ ሼር አድርጉ። ተመልሼ ከ3 ከ4 ሰዓት በኋላ ደግሞ ያሉ መረጃዎች ጊዜ ከተገኘ ቶሎ አቀበላችኋለሁ። ይሞቻችሁ። ፒስ